ምን አይነት ዘበን ነው የተንገላቢጦ? ምን አይነት ዘበን ነው የተንገላቢጦ? ወንድሙን ሽጦታል ልጁ ተቀምጦ። የሃጋሰስ በሬ ወንድሙን ሽጦታል ልጁ ተቀምጦ። ኧረ ተው ሉሉዬ ቶሎ ቶሎ ንቃ! ኧረ ተው ሉሉዬ ቶሎ ቶሎ ንቃ! ደመቁ ሸጠችህ ይኸው በአደባባይ። ሴተኛ ዳሪዋ ምን የምታውቀው ነገር አላት እቺ አስመሳይ ቀጣፊ ውሻ። ሰላም ወገን ጤና ይስጥልኝ። ውድና የተከበራችሁ እንግዲህ የሄርሜላ ቤተሰቦች የፍቅር ጀማዎች ሁላችሁም ሰብሰብ ብላችሁ እንግዲህ ጥሩምባችንን እናሰማለን ማለት ነው። ወልካም ወደ ገደለው ስንገባ እንግዲህ ሄርሚዬ መልካም አዲስ ህይወት ብለናል። እንግዲህ ጠንካራው ነሽ እንደምትመጭም አንጠራጠርም። አንቺ ጀግና ሴት ነሽ። በቆሻሾችና በወደቁ ሰዎች በወደቁ ፌስታሎች አንቺ አብረሽ ልትመደቢ አትችይም። ከወደቀ ከቆሻሻ ጋራ አብረሽ ልትመደቢ ውሃ ቅዱ ውሃ አምጡ ከሚባል ሰው ጋር አብረሽ ልትመደቢም የማትችይ ሴት ነሽ። በፍጹም ጀግንነትሽን፣ ቁንጅናሽን አስመስክሪ። ትትናሽን፣ ንግግርነሽን፣ ልስንነትሽን፣ ውበትሽንም፣ መልክሽንም፣ ትትናሽን እንዲሁም ቁመታሽን፣ ምንነትሽን በቃ የወሽ ጸዴ መሆንሽንም ማለት ነው። ሄርሜላን አይቼ ሌሎችን ሳያቸው መሰለኝ ቅጠሉን ንፋስ የጣላቸው። ሄድና እላለው ረፉ የዚህ ቆንጆ ጥርሷ የጥርሷ ጣለ እየታየ ዘርፉ እላለው አይደል እንዴ? አባይ ዳሩ ዳሩ ያበቅላት ጸንበለል ዋጥ ዳርግሽና አላየውም ልበል። አባይ ውሃ ሞልቶ ዳርዳሩ ጭቃ ነው። እያትችን ቆንጆ ጥርሷ ጨረቃ ነው። እያትችን ቆንጆ ጥርሷ ጨረቃ ነው። እንደውን የምለው ማለት ነው። አንድ የተመሰጥኩበትን ነገር ልንገራችሁ። ሸበላ ነው በቃ ሸበላ። ወየ ወየ ዋላ ሀገር ሰው ዳይ እንዴት ሊሆን ይችላል እንደዚህ ማለት ነው። አከላት 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 እያዩ ነው ማማት። አከላት የኔውም አከላት እያዩ ነው ማማት። አዲሱን ቀሚሴን እሳበላው ማታ እኔ አንቺ ፍቅር ስቋጠር ስፈታ። ጨብጨብ ሰፊ ሀገር ሰው እንዲህ እንደዚህ ነው ከሆነ አይቀር። አንቺ እኮ እንቁ ሴት እኮ ነሽ፣ ማንም የሚፈልግሽ ሄርሜልዬ። ከመልክሽ፣ ትትናሽ፣ ንግግርሽ በዚህ ልክ ፍሬም የሚያመናጨቀሽ ልጅ እኮ አይደለሽም እኮ በዚህ ልክ ማለት ነው። እንዲህ ለምን ተብሎ የአባይ ጥቁር እንጨት ባህር ያጠለቀው። የአባይ ጥቁር እንጨት ባህር ያጠለቀው መች ወድሽ ነበር መቅረትሽን ባውቀው እኮ ነው ነገሩ። ስለዚህ ፈታ ብለሽ ዘና ብለሽ ወድቀን እንነሳለን። አትዘባበቱ። የደመቁ በጎች እነላሜ ቦራ፣ እነላሜ ቡርሳ፣ እነላሜ ላቢዎች፣ ጥጆች፣ ፍየሎች አትዘባበቱ። የ3 ዓመት ፍየሎች አትዘባበቱ። 1000 በግ እኮ ጠስጥሰን የወጣን ሴቶች እኮ ነን። 1000 በግ ከ1000 ተቀንሳችሁ ደግሞ 200 በጎች ናቸዋል። ስለዚህ ተሽጣችሁ ያበቅታችኋል፣ ተበልታችኋል። ገንዘባችሁ ምናችሁ ተበልቶ ያበቃ ሴቶች ደግሞ እኛ ጋር ልታወሩ አይቻልም። አርፋችሁ ብትቀመጡ ተገቢ ነው እላለሁ ማለት ነው። ስለዚህ አርፋችሁ ተቀመጡ። አዎ የባቄላ አበባ የመሰለው ጥርሷ አሁንም ሄርሜልዬ ቆንጆ ተሳቀበት እሷ። የሄርሜላን እናት ብቅ በይ በሏት ይችን ጸይም ቆንጆ ማኑ ለጃላት። አዲስ አበባ ላይ ይሰራል ማማ፣ ሸገር ላይ ተበሩ ይሰራል ማማ። ሄርሜላ ቆንጆቱ ሲሏት እንድሰማ። የእርጋ መሟጫ ጥርስ ያነጣላሉ ቆርጠሻ ሙሪልኝ። ሸገር ላይ ተበሩ ቆርጠሻ ሙሪልኝ። ዱኬም ላይ ተበሩ ከተወለደችበት ዱከም ላይ ተበሩ። በአንቺ ቡቡ ያገር ሰው እንዴ ይቀልዳሉ እንዴ? ከኛ እኮ ነው ግጥም ከኛ ነው። ሚሳተን እንኳ የለም እኮ ይቀልዳሉ እንዴ? የአንበሳ ሊሙቶ የጅብሊ ገነነ፣ የአንበሳ ሊሙቶ የጅብሊ ገነነ። አላሰደኝ አለ ፀጉር እየቦለለ፣ የኤፍሬም ፀጉር እየቦለለ፣ የደመቁ ፀጉር እየቦለለ አላስበላኝ አለ። ይሄው እየቦለለ እየጨሰ ማለት ነው። በጎቹ ታው እንኳ ሲሏቸው መቼን ይሰማሉ። ይሄው ተያይዘው ወደ ገደል ገቡ። ፌስታራቸውን ይዘው ዳቂዋን ይዘው ወደ ገደል ገቡ። አሸሸ ገዳሜ እያሉ ነው አሉ። ሞት ይሻላል። እኔ 3 ዓመት ሙሉ 4 ዓመት ሙሉ እቃ ጨዋታ ተጫውታብኝ ይችን እኔ እንደዚህ ገፍተሪያት ሄዳለሁ እንጂ ከዚች ጋር እኔ አልጨመላለቅ። የእውነት
ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናል ቤተሰቦች ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ እህቶቼ። እንዲሁም እንግዲህ የማርቲ ወዳጆች፣ ዘመዶች፣ አዝማዶች እንግዲህ የዳማከሴ ቤተሰቦች ሁላችሁም ወዳችኋለሁ፣ አመሰግናለሁ። ማርቲ ብዬው ነበር ግን ሊቀየር አልቻለም። ስለዚህ እኔ አንድ ነገር ልስጣችሁ። ሄርሜላ ከምትከበርበት ቦታ ነው መገኘት ያለብሽ። ክብር በገንዘብ አይቀየርም። ማንነት በገንዘብ አይቀየርም። እዚህ ጋር ወደንሶች እየተበላሉ ነው። በእርግጥ ለወደንስ ለፋሚሊ እንደማትጨነቁ እኔ በደንብ አውቃለሁ፣ በደንብ አድርጌ አውቃለሁ። 4 ዓመት ሙሉ ከነ አብርሃም ጋር ስንጓዝ የነበርን ሰዎች ነን። ከዛም በፊት ፍቅርዬ ጋር በነበረ ሰዓትም ነበርን። እንደዚህ ዩቱብ የሚወደው እንደዚህ ማመነጫጨቅን እንደዚህ ግን ደግሞ እሱም ሆኖ ብዙ ልጆች የማያውቁ ስላሉ እየተጎዱ እየተንኮላሹ ነው ያሉት። አንቺ ደግሞ በትትነሽ በለዛነትሽ አሸናፊው ነሽ። በዚህ ልክ ብትመጪ ሁሉም ሰው ሊያከብርሽ ሊወድሽ ይችላል። ግማሹ ሶሻል ሚዲያ ላይ ላንቋሽሽሽ፣ ግማሹ ሊወድሽ ነው። ሶሻል ሚዲያ ላይ ያ ማለት ሁሉም ሰው አይወድሽም። ገባሽ? ስለዚህ አንቺ ጀግና ሴት ሆነሽ መምጣት አለብሽ። አሁንም በርትተሽ መምጣት አለብሽ እንጂ ከእንደዚህ አይነት ህይወት ጭምልቅልቁ ከወጣ ህይወት ውስጥ ገብተሽ ለምን ብዙዎቹ እየተወዛገቡ ነው። አብርሃምን እየዘቀዘቁ ከነ ልጁ ብዙ የተናደዱ ሰዎች አሉ። ለምን? ቁማር ስለተሰራ። ቁማር ተሰርቷል። ከባድ ቁማር ነው የተሰራው። ትንሽ አይደለም። ትንሽ ለወደንስ የማትዋጡበትን ነገር ሁላችሁ ባትገቡበት ባይነኝ። ይሄ የእህትነት ምክሬ ነው። እናንተ ልትቀበሉት ልታዳምጡት ሳይሆን ወይንም ደግሞ ህዝቡን በቃ እንደዚህ ብላችሁ አንድ ፍንጭ ብትሰጡት ይሄ ህዝብ ትንሽ ነው የሚበቃው። ይሄ ህዝብ ደግሞ ሲጥልም ከባድ ነው፣ ሲወድም ከባድ ነው ህዝብ። አብርሃምን ደግሞ ባይዘው መጨረሻ ላይ እኛ አሸናፊ እንደምንሆን ታውቃላችሁ። መጨረሻ ላይ ማነው አሸናፊው? ሄርሜላን የያዘ ነው። አንድ ሰው በራሱ እንዲወደድ ነው። አንድ ሰው በራሱ እንዲጠላ ታደረገ። አይ ዶንት ኬር ጋይስ። ምናልባት አብርሃም አሁን ወደዚች ህዝባ ላይቱ ጋር ቀመጣለሁ ብሎ እንደዚህ ሲረካከሱ እንደዚህ ሲንቋሸሹ እሷም በሚዲያ ላይ እያንቋሸሸች እሱም እንደዚህው እሷም እንድትሰደብ አብርሃም እንዲሰደብ እያረገች እየሰሩ እውነት እንደው ሩታ ጋር ተመልሶ አብርሃም እንደው ቢሰራ ህዝቡ አያመውም? በጥፊ እየተደረጋገሙ በጥፊ እየደበደበችው እየመታችው ዕቃ እያሳጠበችው ሰው አይቀየርም? ምን ያላቅም። ያው ይሄ የእናንተ ሀሳብ ነው፣ እንደ ሀሳብ ነው የሰጠኋችሁ። እና ያው ልጁን ብዙ ጊዜ እንደዚህ ባታረጉ። ግን እቺ ነፍሰ ጡር ሴት ደግሞ በጣም እኔ እንጃ ያላቅም። እንግዲህ ይሄ የእናንተ ነው። እስኪ ሀሳብ ስጡበት እህቶች፣ ወንድሞች። በጣም ነው የሚያሳዝነው። ነገሮች በጣም እያሳዘኑ ነው። ብቻ ያላቅም። ሄርሚዬ እንግዲህ